ነፃ ለማውጣት የምትሞክሪው ነገር ያናድዳል። ሀቡ አንቺ እኮ እንደዚህ ሰው አይደለሽም። ያፈረስኩት እኔ አይደለሁም ብላ ትማልልኝ፣ እኔ ደግሞ እምላለሁ። ስትንከራተት የነበረው አጭበርብራ ራሱ የሆቴል ወረቀት ያወጣችሁ ይሄስ አይታይም? ለምን ህዝብ ለምን ሐቁን አይናገር? የአብዛኛው ኢትዮጵያዊ ወጣት ብሔራዊ ክራሽ የሆነችው ኑሃሚን መሰረት ልትሞሸር ነው። አዎ፣ ስለዚህም ገና ፎቶውን ሲለቅ ወለርክ ይሄን ፈልገ ነው ከዛ ቢስ የሚስቱ ሰላም እንዴት ናችሁልኝ? የተወደዳችሁና የተከበራችሁ ቻናል የተከታታዮች ዛሬም እንደተለመደው እጅግ አነጋጋሪ በሆኑ ጉዳዮች ተመልሰናል ማለት ነው። የሳማ በሻ እህት ባለፈው ቀርባ ስለ አሳዛኙ የትዳሯ ምናምን እየተናገረች ነበር። ዛሬ ደግሞ ክስ ቀርቦባታል። በመልሱ እጅግ አወዛጋቢ ነገር ተፈጥሯል። ያሉትን ነገሮች በጣም ባጭሩ አሳያችኋለሁ። ሌሎች የኑሃሚን ምናምን የተለያዩ ጉዳዮች አሉ። እነሱን አብረን እናያለን። ለነዚህ አይነት አነጋጋሪ ጉዳዮች ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ የደወል ምልክቱን ተጫኑ። ላይክ እና ሼር ሁሌም እንዳይረሳ ማለት ነው። ወዳችሁ ቤተሰቦች ወደ ጉዳዩ በቀጥታ እንገባለን። የአብዛኛው ኢትዮጵያዊ ወጣት ብሔራዊ ክራሽ የሆነችው ኑሃሚን መሰረት ልትሞሸር ነው። አዎ ልትሞሸር ነው። ከሁለት ዓመት ቀደም ብሎ እንደ ዘመኑ የሽምግልና ስርዓት አርቲስቶችን ሳያግተለትል ከድሃ ስክሪን ከፍ የሚል በ11 ሰው የሚታቀፍ አበባ ሳያስዝ ለመቁጠር አዳጋች የሆኑ ቅንጡ መኪናዎችን ደርድሮ ወግ ባህልን ጠበቅኩ በሚል አይነት ከባህል ፈንገጥገጥ ያለውን ስርዓት ሳያደርግ እንደ ቀልድ እንግዳ ሰው ሀብቴ ለሁለት ዓመት በአንድ ጣራ ስር ሳያገባ ግብቷት ተቀምጦ ነበር። ለጥቂት ደቂቃዎች አብረን ስንዘልቅ የእንግዳ ሰው ሀብቴንና የኑሃሚንን ተደብቆ የቆየውን ትክክለኛ የመለየት ምክንያት ነግረናችሁ አሁን ላይ ብዙ አፍቃሪ ያላትን ኑሃሚንን ስላፈሳት ሀብታም አጫውተናችሁ እግረ መንገዳችን በቅርብ ስለሚላከው ለየት ያለ ሽምግልና እናስደምጣችኋለን። ወንድ ያለ ሴትና ቤት ያለ ምሰሶ ይወድቃል ይናዳል ይጋደማል ፈርሶ እንዳለው ታላቁ ገጣሚና ድምፃዊ ነው አይደበበ ሴትም ብቻዋን መሆን የለባትምና ኑሃሚን መሰረት እስከዛሬ ካየናቸው ሽምግልናዎች ለየት ያለ ሽምግልና ወደ ቤተሰቦቿ ልታስልክ ዝግጅቷን አጠናቃለች ይላሉ ውስጥ አዋቂዎቿ። አርቲስት ሳምሶን አልወለደም። ሲጀመር የወለደችው እህቱ ናት፣ ታናሽ እህቱ ናት። ብስኩት ትባላለች። የእህቱን ልጅ ፎቶ ነው አርጎ ተነስቶ የለቀቀው። አቅፎ ስትወልድ ደስ ብሎት ወይ አጎት አይደለ አቅፎ የተለቀቀው ወልዶ አይደለም። ስለዚህም ገና ፎቶውን ሲለቅ ወለርክ ይሄን ፈልገ ነው ከዛ ቢስ የሚስቱን የድሮ ኤክሱን ሚስቱን ፎቶ እያለጠፋችሁ ደግሞ እሷ እንትን ስላለች እሱ ወለደ የማይባል ነገር አትበል። የራሳችሁ የህይወት ስትረስ ኮሜንት ላይ አትጻፉ። ባይዘው የራሳችሁን ህይወት ነው የምትጽፉት። በነገራችን ላይ ህይወታችሁ የሚያስጨንቃችሁ ሰዎች ያንን ራሳችሁ ትጣላችሁ። ኤኒዌይስ ሰውየው ትዳሩን ከፈታ በኋላ አምሮበታል። እናቴ ትሙት አምሮበታል። ያየነው ነው ቆንጆ ነው ይመቻው። አሁን እየካሰቻቸው ነው ማለት ሁሉም ባላቃጣ አይደለም፣ ሁሉም ሚስታቃጣ አይደለም፣ ሁሉም ሚስታቃጣ አይደለም፣ ሁሉም ባላቃጣ አይደለም። ተባቱ ሰውየው ጫማት የወለደችው ታናሽ እህቱ ናት። ባይዘው የጀመረችው ስሙን አታጥፉ። ወይ ኢንፎርሜሽን የላችሁ ወይ አትጠይቁ ወይ አታጣሩ። ብቻ ስለ ሴሌብሪቲ አወራችሁ እንድትባሉ ብቻ ትመጡና እኛ ስናወራ ወረኛ ትላላችሁ። እናንተ ስታወሩ ደግሞ አዋቂ እኮ ስለተራመደች እናትሽን ይቅርታ ጠይቃለች። ቆማ በህይወት ስላለች እናትሽን ይቅርታ እንደጠይቅ ነው የፈለግሽው። አንዴ እኔ ደግሞ ላስረዳ። የዛሬ 9 ዓመት በመኪና ገጭተናት ፍርድ ቤት 200,000 ብር ፈርዶላት እስከ 60 ዓመት አልራመድም ብላ ፍርድ ቤት 200,000 ብር ፈርዶላት 200,000 ብር ካሳ ከፍለናት ለገጨናት እንዳለች። አዎ ያልጋ ቁራኛ ለምን አልሆነችም? ለምን ተሻላት? 60 ዓመት ሳይሞላ ለምን ተራመደች በእግሯ? አልጋ ላይ መኖር ነበረባት። እኛ የከፈልነው 200,000 ብር ለ60 ዓመት አልጋ ላይ እንድትቆይ ነበረ። ስለዚህ ለምን አሁን ጀሚላ ከአልጋ ተነስታ ተራመደች? ስለዚህ መራመድ ከጀመረች 200,000 ብራችንን ትመልስልን ነው። እንደዚህ በግልጽ ፍርጥርጥ አድርገሽ አስረጀን። ከ60 ዓመት በፊት ለምን ከአልጋ ተነሳች? ለምን በእግሯ ተራመደች? ለምን ቆማ ሄደች? 60 ዓመት ነው እኛ የከፈልንላት። ለ60 ቆማ ነው የምትሄደው ሀቡዬ። ከበፊትም ቆማ ነው የምትሄደው። በፍርድ ሰዓት ራሱ እሷ ቆማ ነው የምትሄደው። ደህነኛ ምንም ነገር የለባትም እኮ ነው የምልሽ። ፍርድ ቤቱን ስላጭበረበረች ፍርድ ቤት ሄደሽ ለምን አትከሻትም እኮ ነው ጥያቄ። አመንኩልሽ እኮ ፍርድ ቤቱን አጭበርበራለች። 200,000 ብር አይገባትም ለገጨናት ግጭት ለደረሰባት የነርቭ ችግር። ስለዚህ ፍርድ ቤቱ የፈረደው ትክክል ቤቱንማ እኮ በፊት እኛ ድሮም ቢሆን ፍርድ ቤቱን እንዳትበረበረች እኮ እናት እየተናገረች ነው። ወረቀትም እያቀረበች ነው። ቪዲዮም ፍርድ ቤቱን ፈርቶ እሷን ከመናገር እያቀረበች ነው እኮ እናቴ። ግን በቃ ሰሚ አላገኘችም።
ስለዚህ ባለመስማቱ አሁን ፍርድ ቤት ነው ጥፋተኛ። እናትሽን ስላልሰማ እየነገረችው እቺ ልጅ አጭበርባሪ ናት እያለች ለፍርድ ቤት እየነገረች ለምን በሁለት ሰው ለምን ጤነኛ ሆና ከተማ ውስጥ በሰላም እየሄደች እየተጓዘች እንዴት ነው አንድ ሰው እንደገና ፍርድ ቤት ስትሄድ በሁለት ሰው ተይዛ በዚህ በእጇና በእጇ ተይዛ ተደግፋ የምትገባው? ሌባ ስለሆነች አይደል? ሌባ ነች። አጭበርብራ ነው ይሄ የእናት እንትን ብላ 5 ዓመት ሙሉ ስተንከራተታት የነበረው። እንዴ ሀቡ ምን ሆነሻል? 5 ዓመት ሙሉ እኮ ነው ለፍርድ ቤት ስተንከራተታት የኖረችው። አንቺ ስለ ብሩ ነው እንዴ? ብሩንማ እድሜ ለኮምቦልቻ ህዝብ እሷ ሳትጠይቅ እናቴ እርዳታ ማንንም እርዱኝ ሳትል ነው እኛ ልጆችሽ አለን ብለው የኮምቦልቻ ህዝብ ራሱ ነው ሰብስቦ አምጥቶ የከፈለላት። ግን እናቴ ማንንም ሰው እርዱኝም ስጡኝም ብላም አታውቅም። ግን እሷ ሌባ ስለሆነች ሴትዮዋ በሁለት ሰው እየተደገፈች ነበር ፍርድ ቤት ለማጭበርበር የምትገባው። ሀቡ ምን ሆነች ነው? የሰው ለምን አይገባሽም? የእናቴ ድካም የዘጠኝ ልጆች እናት ናት። የኔ እናት ለምንድን ነው የእናቴ ድካም 5 ዓመት ብሎ እስከ አዲስ አበባ ድረስ እሷን ስትንከራተት የነበረው? አጭበርብራ ራሱ የሆቴል ወረቀት ያወጣችሁ ይሄስ አይታይም? ለምን ህዝብ ለምን ሀቁን አይናገርም? ጀሚላ ጎበዝ ናት። ጀሚላ ጀግና ናት። ጀሚላ ምን ላይ ነው ጀግንነቷ? የልጆቿን አባት የምትከስ ሴት ናት እኮ ጀሚላ ማለት። የረከሰች ለገንዘብ ስትል የምትሞት ሴት ናት። ማን እንደላከሽ አሁን አመለጠሽ? ለምን ያመልጠኛል? ልጁንም አላውቀውም ሲጀመር። እኔ እዛ ሀገር ላይ ከወጣሁ 23 ዓመቴ ነው። ሀቡዬ ከዛ ሀገር ከወጣሁ እኔ 23 ዓመቴ ነው። ስለ ጀሚላም ባላላቅም እሱንም አላቅም ስሙንም አላቅም ልጆቿንም አላቅም ሲጀመር ማለት ነው። 23 ዓመቴ ነው ከኮምቦልቻ ከወጣሁ። እኔ ትላንትና የመጣው ሰው አይደለሁም። ከሱ ጋር ምን ያገናኘኛል? አንቺ ቤት ሳያት ተናደድኩ ገባሁ እንጂ ስለሱ ምንም ማውቀው ነገር የለም። ግን እሷን ነፃ ለማውጣት የምትሞክሪው ነገር ያናድዳል። ሀቡ አንቺ እኮ እንደዚህ ሰው አይደለሽም። ወረቀቱ በእጅሽ ላይ የሆቴል ፎርጆድ ወረቀት በእጅሽ ላይ ያለ ልኬልሻለሁ እኮ የሆቴል አጭበርብረኝ ልኬልሻለሁ እኮ። እንግዲህ እየተደማመጠ ሳዳምጥሽ አንቺ አታዳምጭ እያልሽ ወደ ሰው በግርሻው ሚት አድርጌሻለሁ። አንደኛ ከ9 ዓመት በኋላ ቆማ ስላየሻት 200 ሺህ ብር ከህዝብ ለተሰበሰበ ከኪስሽ ላልወጣ ተንገብግበሽ በጤና ስላየሻት ቀንተሽ ልትከሻት መጣሽ። በጤና ስለሆነ አይደለም፣ ስለ ገንዘብ አይደለም የምናወራው፣ ስለ 5 ዓመት የአንድ እያዳመጥሽ ትጨርስ ነው የምታወሪው። 5 ዓመት ብሎ ስለተከታተለ ሰብለ አዳምጪ፣ ትጨርስ ታወሪያለሽ። እድሉ ሰጥሻለሁ። አልነቅሽም። ስለዚህ ከ9 ዓመት በኋላ ምንም አናገኝም። እኛ ግን ህዝቡ እንዲጠላት ስለምንፈልግ ህዝቡ እንዲያቅ ስለምንፈልግ ብለሽ መጣሽ። እሺ ብዬ እድል ሰጠሁሽ። በጣም ጥሩ። አንደኛ ፎርጂድ ወረቀት እኔ ነጥብ ይዛለሁ። እያዳመጥኩሽ ረጅም ሰዓት ሚውት አድርጌ ሳዳምጥሽ ነበር። አንደኛ ፎርጂድ ወረቀት ማስረጃ ለፍርድ ቤት አቀርባለች ለሚለው ጥያቄ ፎርጂድ ወረቀትን ተቀብሎ የፈረደ ፍርድ ቤት ፎርጂድ ወረቀቱ እውነት ከሆነ ፎርጂድ ወረቀት ተቀብሎ የፈረደ ፍርድ ቤት መጠየቅ ሲገባ ለምንድን ነው አንዲት ሴት ግለሰብ ዛሬ የዛሬ 9 ዓመት በተፈጠረ ጉዳይ ተጫረስ ነው የምትመልሺልኝ? ጥያቄ አላለቀም። ጥያቄን አንበ ቤተጨርስ እኔ ሚውት አደርጋለሁ፣ አፌን እዘጋለሁ፣ አንቺ ትመልሽልኛለሽ። ኦኬ ያ ነው ፌር ማለት ያ ነው። እኔ ደግሞ አንቺ ስታወሪ ያላቋረጥሽ ሚውት አደርጋለሁ። ሰብለ አንደኛ ጥያቄ ፎርጂድ ወረቀት ጀሚላ የዛሬ 9 ዓመት የእናቴ መኪና ገጭቷት የእናቴ ሚኒባስ ገጭቷት ለፍርድ ቤት ያቀረበችው ፎርጂድ ወረቀት ነው። የደረሰባት ጉዳት ያን ያህል አልነበረም። 200 ሺህ ብር አይገባውም ነበር። ግን ሰብለ የእውነት መግባባት ከፈለሽ አዳምጪ። ወረቀቱን አነበብኩት ትክክል። ይሄን ወረቀት ይዛችሁ ፍርድ ቤት ለምን አልቀረባችሁም ስልሽ ፍርድ ቤቱ ሊያይልን ፈቃደኛ አይደለም። ስለዚህ መከሰስ ያለበት ፍርድ ቤቱ ነው ወይስ እሷ? እንዴት 5-6 ዳኛ ትገዛለች? አቅም አላት ወይ? ሀብታም ናት ወይ? ይህን መልሽልኝ። ፍርድ ቤቱ አህያውን ፈርቶ ዳውለን ፍርድ ቤቱ ከሆነ ያጠፋው በፍርዱ ትክክል አልፈረደም ከተባለ መከሰስ ያለበት ፍርድ ቤቱ ነው? መወቀስ ያለበት ፍርድ ቤቱ ነው ወይስ እሷ ናት? ለምን አንቺ የእውነት ሆነች ራስሽ ነገር ወረቀቱ ፌክ ነው? የሕክምና ወረቀቱ ፌክ ከሆነ ኖ አይደለም መከራከር። ፍርድ ቤቱ ምን ያድርግ? ፍርድ ቤቱ ኃላፊነት አለበት መርምሮ ስሚኝና ከዛ በኋላ ፍረጂ። ፍርድ ቤቱ ላስረዳሻ። ፍርድ ቤቱ ትክክለኛ ፎርጂድ የሕክምና ወረቀት ካቀረብኩኝ መርምሮ እውነተኛ መሆኑን አጣርቶ መፍረድ ያለበት ፍርድ ቤቱ ነው። ይሄ የፍርድ ቤቱ ስራ ነው። እኔ ፍርድ ቤቱን ማጭበርበር ከቻልኩኝ ምኑን ፍርድ ቤቱ አቡዬ ለምን አውራው ያጭበረበረችውን ነው። ፍርድ ቤቱን እንዴት ከተማ ውስጥ ሰላም ትሄዳለች፣ ህዝብ እያያት። ከዛ እዛ ስትገባ ደግሞ በሁለት ሰው ተደግፋ ነው የምትሄደው። ይሄ ምንድን ነው? ሻቡዬ የደሴ ሆስፒታል ራሱ የመጀመሪያ ጊዜ ሙሉ በሙሉ ጤነኛ ነች ብሎ ካለ በኋላ ተመልሳ አዲስ አበባ ላይ እሷ ተጎድታ ነበር፣ ግን ታክማ ድናለች። ሆስፒታሉም ደግሞ ሙሉ በሙሉ ጤንነቷ ተመልሷል ይላል የላኩልሽ ወረቀት ላይ። ግን እሷ ይላል ሆስፒታሉ የደሴ ሆስፒታል ግን እሷ በጠየቀችው መሰረት ወደ አዲስ አበባ ሄጄ ልታይ ብላ በጠየቀችው መሰረት እንድትሄድ ፈቅደናል ነው የሚለው እኮ። ጤናዋ ግን ሙሉ በሙሉ ተመልሷል ይላል የደሴ ሆስፒታል። ከዛ ከሄደች በኋላ አዲስ አበባ ወረቀት ይዛ መጣች። በፐርሰንት ራሱ በፐርሰንት የደሴ ሆስፒታል በፐርሰንት ለመጻፍ አይቻልም። ጤንነቷ ሙሉ በሙሉ ተመልሷል ብለዋል። ተመልሷል ካለ ያኔ ጤነኛ ነሽ ማለት ነው እሷ አቡዬ። ከዛ በኋላ ነው አዲስ አበባ ስትላክ ሌላ ወረቀት ይዛ የመጣችው ታማለች። እንዲህ ደሴ ሆስፒታል ነፃ ናት ብሎ ደሴ ሆስፒታል ከጥቁር አንበሳ 45% ጉዳት እንዳለባት ስታመጣ ለፍርድ ቤቱ
ያው ደሴ ሆስፒታል ነፃ ናት ብሏል። ስለዚህ የጥቁር አንበሳን አንቀበልም። የጥቁር አንበሳ ፎርጂት ነው ለምን አላላችሁም ለፍርድ ቤት እናንተ? አለች እኮ እናቴ አለች። በቃ እንትኖቹ እንደዛ ተደግፋ ምናምን ስለምትሄድ ከአመጣችሁ ወረቀት ጋር በቃ እሷ ላይ ነው እምነት ያላቸው። የእናቴን ወረቀት ራሱ እያዩት አይደለም። ጥቁር ማነው ቅልቦት ራሱ ቢመጣ በዚህ ነገር ላይ እኮ ይረዳናል። ሐቢቢ ስለሌለ ነው ቢዚ ስለሆነ ነው ያልመጣው ልንገርሽ። ስለዚህ ፍርድ ቤቱ ነው ጥፋተኛ፣ በጣም ይረዳናል። እሺ ፍርድ ቤቱ ነው ጥፋተኛ። አንደኛ የእንትን የወሎ የደሴ ሆስፒታል ንጹህ ናት ብሎ የጥቁር አንበሳ 45% የጻፈላትን መቀበሉ ፍርድ ቤቱ ነው ጥፋተኛ። ተደስቷ ምን አጠፋች? ፍርድ ቤቱ ስላመናት ጥፋተኛ ነው መጠየቅ ያለበት ፍርድ ቤቱ ነው አይደል? ኔጌቲቭ ነገር ሲፈልጉ አውቃለሁ ተናግሬ። ኮምቦልቻ በጣም ጠባብ ከተማ ነው። ማን ምን አወራ ማን ምን አደረገ ይታወቃል። የከተማው ላይ እያዞሩ ከተቀበሉ በኋላ ብሩን ለኔ እንኳን ሰጥተው አልጨረሱም፣ ከፍለውም አልጨረሱም። ወላሂ ለዓዚም በአላህ ስም እምላለሁ ብሩን ሙሉን አልከፈሉም። የመጨረሻውን ደግሞ እኔ ራሴ ለወንድሟ አውፍ ብያለሁ። ከዚህ በኋላ ያለውን ብያለሁ፣ ቀርቷል። ሲቀጥል እሷም እኔ አውፍ በይኝ አላልኩም ብላ ትምልልኛለች። እናታቸው ደግሞ የነሱ እናት በሽምግልና ከአንድም ሁለት ጊዜ ሽምግልናውን አልቀበልም ብዬ ያፈረስኩት እኔ አይደለሁም ብላ ትማልልኝ። እኔ ደግሞ እምላለሁ ሽምግልና ላይ ቀርበን ከአንድም ሁለት ሶስት ጊዜ አልፈልግም ፍርድ ቤት የወሰነብኝን ብቻ ነው የምቀበለው ብላ ሽምግልናውን ያፈረሰችው ያውም አላህ ይርሐማቸው ሼህ መሐመድ ሁሴን የመጅቱ በጣም ትልልቅ ሰዎች ባሉበት ነው ይሄን ነገር እናታቸው ያደረገችው። ሽምግልናውን ያፈረሰችው እራሷ ናት። የፍርድ ቤቱን ውሳኔ ዛሬ ላይ መጥተው የሚያነሱበት ምንም ምክንያት የላቸውም። የደሴ ሆስፒታሉ ዳይሬክተሩ መስክረዋል። መረጃን አንፈልግም ሲሉ እያንዳንዱን መረጃ በራሳቸው አጣርተው በራሳቸው ቸክ አስደርገው በዛው መሰረት ነው የተፈረጀው እንጂ እኔ እጄን አስገብቼ ሆስፒታሉ ዋሽቶ ይሄ ሁሉ አይደለም።